ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? አላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ውዶች እኔ ጋር ሁሉ ሰላም ነው። በትናንትና ቪዲዮ አልሰራውም። እኔ ያው ቪዲዮ እንደ በፊት እንትን እያልኩኝ አይደለምና ያው በትናንትና ቪዲዮ እያየው ነበር ብሩክ እና ሄሚ ማለት ነውና ውዶች አንድ ነገር ልንገራችሁ ማለት ነው። እናንተ ማለት ነው አሁን ብሩክ እና ሄሚ እውነት የተጣሉት ነው የሚመስላችሁ? አልተጣሉም። እሺ አልተጣሉም። እርስ በራሳቸው አውቆ ነው እንደዚህ አይነት ስራ የሚሰሩት። ገባችሁ? ቡታጀራ ካልመጣን ካልቀረ ለማን ነው ለወንድሞቹን ቻናላችሁን አሳድገን እንሄዳለን ብሎ ነው እንደዚህ አይነት ስራ እየሰሩ ያሉት። ሄሚን ጠንቅቃ ታውቃለች። እያንዳንዱን እያውቃሉ። ገባችሁ? ስለዚህ እናንተ ምንም አትጨነቁ። እነሱ እንኳን ለኛ ቢያስቡ ይሄን አመት ሁሉ ሼር እያረጉና ለሁሉም ሰው እንዲደርስ ሼር እያረጉ የኖሩት ሰዎችን ለማስደሰት ይሞክሩ ነበር። ገባችሁ? እነሱ ግን ያ ነገር አይናቸው ውስጥ ላይ የገባ ቆሻሻ መስሎ አልታየም። ለኦዲየንሳችሁ ክብር እንደሌለ ነው የሚያሳየው። እናንተ ምን አገባችሁ? አሪፋችሁ ዝም አትሉ? ዝም ማለት አትችሉ? የምርን እኮ ነው። ለምን እንደዚህ ነገር ይደረጋል? ለምን እንደዚህ ነገር ይፈጠራል? ትናንትና ራሱ ሄሚ ስንት ቤት ነው የመጣችው? 2 ቤት። እኔ አንድ ሰው እኮ ማለት ነው እንዲረዳን ወይ እንዲያቀሪ ከፈለኩኝ አንድ ቤት ላይ ቪዲዮ ከሰራው በቂ ነው። የእውነተኛ ነገር ቢሆን ኖሮ ይሄ ውሸት ስለሆነ ውሸት ነው እየሰሩ ያሉት። ገባችሁ አይደል? በውሸት ነው። ስለዚህ 2 ቤት ነው የታ ቪዲዮ ሰራችው። ሚንቴ ቤት፣ ናኒ ቤት፣ ናኒ ጋር መጣች። ስለዚህ ይሄ ምንድነው? ውሸት ነው ማለት ነው። ብሩክም እንደዛው አንድ ቦታ አንድ ሰፈር ላይ ነው ያሉት። ምንም አልተጣሉ፣ ምንም አልተፈጠረም። ሰላምና ሰላም ብቻ ነው። ስለዚህ እነሱ ነገር እናንተ አያስጨንቃችሁ። 20 ደቂቃ ቪዲዮ ለቆ እናንተ እዚህ ጋር እድሜ ልካችሁ እርር እንድትሉ እያረጉ ነው ያሉት ማለት ነውና እነሱ እንደፈለጉ ተመችቶናል እያሉ ነገር ያድርጉ። እናንተ ዝም በሉ። እየምሩ ነው። ምን አገባችሁ? ምን አቃጠላችሁ? ጠንቅቆ ያውቃሉ። እርስ በራሳችሁ ይተዋወቃሉ። ሄሚን ታውቃለች፣ ብሩክም ያውቃል። አሁን ብሩክና ሄሚ አሁን ወደ የተጣሉት መሰላችሁ? ማፊ መጣላት ውዶቼ፣ ማፊ። እሺ እና ሄሚ ትላንት እሺ እኔ አንድ ሰው እንዲረዳኝ ከፈለኩኝ እኔ ውስጥ ንጹህ ከሆነ ምንም ነገር እንዳላደረኩኝ በቃ እኔ አላረኩም አለቀ ብዬ ዝም ነው የምለው እንጂ እሷ 2 ቤት ላይ ሄዳ ቪዲዮ ማሰራት አይ እኔ አይደለም እንዴ ነው ምናምን እንዴ የራሱ ጉዳይ ብዬ ዝም እላለሁ። እውነት ቢሆን ኖሮ ይሄ ውሸት ነው። ከእውነት የራቀ ውሸት ማንም ሰው ሊያምንም አይችልም። ሰውን ደግሞ ጅል ለማድረግ እየሞከሩ ነው ያሉት ማለት ነውና እንዳታስቡ። እሺ እንዳታስቡ። ማንም ሰው ጅል አይደለም። ያውቃል። ከእናንተ በላይ ነው የምናውቀው እኛ እንኳን ማለት ነው። የምር ከእናንተ በላይ ማገናዘብ እንችላለን እኛ እና ብዙም እንትን አትበሉ። ለማንኛውም ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ሼር አድርጉ። በብሩክና በሄሚ ምክንያት በጣም የሚታዝኑትና የሚታለቅሱ ሰዎች ለምንድን እንደዚህ የማይሆነው ምናምን የምትሉ ሰዎች ያላችሁ ሄሚም እያሳዘነኝ። ለሄሚን ደግፋችሁ አታውሩ፣ ለብሩክን ደግፋችሁ አታውሩ። እውነቱን ተናገሩ። እነሱ አሁን ላይ አልተጣሉም፣ ሰላም ናችሁ። ማሽጋባት ብቻ ነው የያዙት ማለት ነው። እያሽጋባጡ እየሄዱበት ዝም ይበሉ፣ አይመለከታችሁም። እና ይመቻችሁ። ወዳችኋለሁ። ቪዲዮን ሼር አድርጉ። ሀሳባችሁ ኮሜንት አስቀምጡልኝ። እና እንደዚህ ብለን ማናገር ደግሞ አንድ ሰው ማጣል አይደለም። እሺ ጣልቴን ነው ማለት አይደለም። እሺ ለማንኛውም አዎ